ናሁ አምላከ ገሊላ ተመሲሎ ሰባ ወረደ ውስተ ሰማይ ወበአ ውስተ ቤቴ። እግዚአብሔር የተመሰገነ ይሁን። አንዲት ብላቴና የተራበች የተጠማች የተቸገረች ያመሰገነችው ምስጋና ነው። ርዕሳችንም ይህ ነው፣ ገድለ ጊዮርጊስ ነው። ሊቃውንቱም የሰንበት ተማሪዎችም ሲያመሰጥሩት የነበረ ይህ ነው። ዛሬ ቅዱስ ጊዮርጊስ በመልደቷ ቤት ገብቶ ከምሰሶ የታሰረበት ቤተ መቅደሱ ዲዮቅልጥያኖስ በዚያች በስቃይ ዘመን ሰማዕታትን ያሳደደበት፣ መጽሐፍን ያቃጠለበት፣ ክርስቲያን እንደ በግ የታረዱበት፣ ደማቸው እንደ ጎርፍ የፈሰሰበት ዕለት ነው። ክርስቲያን ወንጌል መረጋጋት ያስፈልጋል። አውደ ምሕረት መረጋጋት ያስፈልጋል። ለተወሰነ ደቂቃ ነው የምንማማረው። እኔ ደካማው ኃጢአተኛው አባታችሁ ይህ ሊቃውንት እያሉ ምሁራን እያሉ አባቶች እያሉ ፈቃደ እግዚአብሔር ሆኖ ዛሬ እናንተ ፊት ቆሜ እንዳስተምር እግዚአብሔር ለፈቀደልኝ ክብር ምስጋና ይግባው። አባቶቻችን ነገርን ከስሩ አንቀጥሩ እንዲሉ ዝቅ ብለን ከመነሻው ዘን ጥቅልል እያደረግን በሚገባን ቋንቋ ራሱ የድንግል ማርያም ልጅ ወላዲተ አምላክ ልጅ አስተምረናል። ቅዱስ ጊዮርጊስ ኮከብ ሐረግ ማለት ነው። አገሩ ልዳ ነው። የዞሮንቶስ ልጅ ነው። እናቱ ባቅሌስያ ወይ ቶይስታ ትባላለች። አባቱ መስፍን ነበረ። እሱ የ10 ዓመት እንደሆነ አባቱ ሞተበት። የአባትን ነገር ታውቁታላችሁ። ያጓጓል አባት መከታ ነው። አባት ደንበር ይጠብቃል። አባቱ ሞተ። በአባቱ ፈንታ ሌላ መስፍን ተተካ። ደግ የሆነ ክርስቲያናዊ መስፍን ሲተካ ቅዱስ ጊዮርጊስ እግዚአብሔር መርጦታልና ያ መስፍን አሳደገው። 20 ዓመት ሞላው። ቅዱስ ጊዮርጊስ ፈረስ መጋለብ፣ ዘንግ መወርወር ጀመረ። መልካም ልጅ ሆነ። መልካም ልጅ ይስጣችሁ እግዚአብሔር። ደግ ልጅ ለእግዚአብሔር የሚመሰክር እንደዚህ እንደ ዓለማችን የሚያሳድድ ሳይሆን ቋንጃ የሚቆርጥ ሳይሆን ለቤተ ክርስቲያን የሚጸጸት ልጅ ይስጣችሁ። ቅዱስ ጊዮርጊስ ወደማያሙት እየሄደ ፈረሱን ጋልቦ እኔ የክርስቶስ አሽከር ነኝ፣ የክርስቶስ ባሪያ ነኝ እያለ ያስተነግጣቸው ነበር። እምነት ማለት እንደዚህ ነበረ። ዛሬ የሚሮጡት ለወዳቸው ለሹመታቸው ለጥቅማቸው ካልሆነ በቀር ወይንም ዓመት ሲሆን መጥቶ አንግሶ ከመሄድ በቀር ቁርጥ ሐሳብ ይዞ ወደ እግዚአብሔር ቀርቦ የሚመሰክር የለም። እንዲህ እያለ ይመሰክር ነበር። መስፍኑ አጨው ምዕመናን፣ መስፍኑ ጊዮርጊስን አጨው የ15 ዓመት ልጅ ብላቴና ነበረችውና ይችን አግብቶ ሀብቴን ወርሶ ይኖራል እያለ ሲል ፈቃደ እግዚአብሔር አልሆነምና ያ መስፍኑ ሞተ። ምዕመናን፣ ያለ ፈቃደ እግዚአብሔር አይሆንም። ትዳራችንም ሆነ ስራችንም ሆነ ሀብታችንም ሆነ አነጋገራችንም ሆነ ያለ እግዚአብሔር ፈቃድ አይሆንም። እባካችሁ ያለ እግዚአብሔር ፈቃድ አትውጡ። በተለይ ወጣቱ እግዚአብሔርን ጠይቀው በጸሎት። መስፍኑ ሞተ። ቅዱስ ጊዮርጊስ እግዚአብሔር መርጦታልና አልጓጓም ለዚህ ዓለም፣ ለትዳሩ አልጓጓም። ለዚያች 15 ዓመት ብላቴና ሰውነቱ ድንግጥ አላለም። ዛሬ ቢሆን ምዕመናን እንዴት ሆነን ነበር? እንኳን ታጭተን እንኳን ተወደን ሀብቴን ንብረቴን ትወርሳለህ ተብለን ስንታጭ ቀርቶ እንጣት ብለን ከሰው ቤት የሚገባ ወጣት ነው ያለ ትውልዱ። ዛሬ የተቸገርነው እንደዚህ ነው። ወጣቱ ባካችሁ ይህን ቃል ስሙት፣ ይህን ቃል አነቡት።
ወደዚህ ያልመጡትን እንደናንተ ያለ ቅዱስ እንዲሆን ወደዚህ ጥሯቸው። ወደ ቤይሩት ሄደ ቅዱስ ጊዮርጊስ ጣዖት ወደሚመለክበት ድራጎን ወደሚመለክበት ወደ ኢያሪኮ ሄደ። በባህሩ ዳርቻ ሄደ። የሚያመልኩት ጣዖት ነው። እግዚአብሔርን የካዱ ናቸው። እምነት የሌላቸው ናቸው። እኔ እናንተ እኮ በሞቀው ቦታ ሰማዕታት አንገታቸውን ተቀልተው ቅዱሳን ቅጠል ሸምጠው በምናን ተደብድበው ደማቸውን አፍሰው ባቀኑት ቤተክርስቲያን እኮ ነው ያለ ነው። ቅዱስ ጊዮርጊስ ያስተማረን በአሕዛብ አገር ነው የሄደው። ያደራጎን የሚሉት ክንዱ እንደ አንበሳ የፈረጠመ እንደ ዝሆን ጥርሱ የገጠጠ እንደ ሚዳቋ ሁለት ቀንድ ያለው እንደ ፍየል ጽሕም ያለው ነበረ። እስትንፋሱ ሲተነፍስ በሰማይ ያሉትን አዕዋፍ እያመጣ ይመገብ ነበረ። ወደ ምድርም ሲተነፍስ በባህር ውስጥ ያሉትን እያወጣ ይመገብ ነበረ። ይህም አልበቃው አለና በዚያ የሚኖሩት ሰዎች አንዳንድ ልጃቸውን ይገብሩለት ነበረ። ምን ይገብሩለት ነበር? አንዳንድ ልጃቸውን ይገብሩ ነበር። ልጃቸውን ይሰዉ ነበር ለድራጎን። ዛሬ እኔና እናንተ አስራት በኩራታችን ማውጣት አቃትን። ልጆቻችን ለእግዚአብሔር አስተምሮ ወደዚህ ማምጣት አቃትን። ምዕመናን አስተውሉ፣ ምዕመናን አዳምጡ። ልጆቻቸውን ሰጡ፣ ልጆቻቸው አለቁ። ባልና ሚስት ቀረ። ከእንግዲህ ወዲህ እንዴት እናደርጋለን? ድራጎን ልጆቻችን ጨርሷል። ከእንግዲህ ወዲህ ከሚስታችን ጋር ተለይተን መኖር አንችልም፣ ተሰደን መሄድ አለብን አሉ። ይህ ባልና ሚስት ክብር ነው። ምዕመናን አዳምጡ፣ ጋብቻ ክቡር ነው። እግዚአብሔር ያለየውን ማንም ስለማይለየው እግዚአብሔርን እናስቀይመዋለን፣ እንደ እግዚአብሔር እናሳዝነዋለን አሉ። እንዳሁኑ ዘመን አንሶላ ለመጋፈፍ እንዳይመስልሽ፣ ሕገ ወንጌል ነው አለ። ትዳርክን ያከበርክ ተከብረሃል። ትዳርክን የወደድክ እግዚአብሔር ይወድሃል። እንዴት እንሆናለን? እንሰደዳሉ። መስፍኑ ክርስቲያናዊ ነበርና እናንተ ተሰዳችሁ የብቻዬን መኖር አልችልም አለ። እንዲህ ነበር መጽሐፋችን ያስተማረ። ሰው ብቻውን እንዴት ይኖራል? ሰው ብቻውን እንዴት ይደምቃል? ያለ ሰው ያለ ወገን ብቻዬን አልኖርም አለ። የመጀመሪያ ልጁን ሰጠ። ከግንዱ ታሰረች የፍጥኝ የኋሊት ማለት ነው። ለማን ለደናግወር ሊበላት ከግንዱ ታስራ ታለቅስ ነበር። ወጣቱ እባካችሁ ስሙ። ሲርባችሁ ማልቀስ አይደለም፣ ደሞዛችሁ ሲቆረጥ ማልቀስ አይደለም፣ ሲታመሙ መልቀስ አይደለም። ወደ ፈጣሪዋ ታለቅስ ነበር። ወደ ፈጣሪ ማልቀስ ጥቅም አለው፣ ዋጋ አለው። በእውነት ያስደስታል የእግዚአብሔር ቃል። ቅዱስ ጊዮርጊስ ነጭ ፈረሱን ጋልቦ እየገሰገሰ መጣ። ደስ ይበላችሁ ምዕመናን። ቅዱስ ጊዮርጊስ ይጨመር ለቅዱስ ጊዮርጊስ፣ ጨምሩ ስለ ቅዱስ ጊዮርጊስ። ሶስት ጊዜ አድርጉት ምዕመናን። ቅዱስ ጊዮርጊስ ያችን የታሰረች ብላቴና አያት። እንባ ሲፈስ እንባ ጉብ ጉብ ሲል ሰውነቷ ሲንቀጠቀጥ ሲውረደበድ አያት። አንቺ ብላቴና ሆነሽ ታለቅሻለሽ፣ ለምንስ ከግንዱ ታሰርሽ ብሎ ጠየቃት ቅዱስ ጊዮርጊስ። ይህ ታቦት ነው ያላችሁ፣ ዕድለኛ ናችሁ። ገና ነው ሰማዕት። በወጣትነቱ በዓመቱ ፈጣሪውን የፈለገ ቆራጥ ሰማዕት ነው ቅዱስ ጊዮርጊስ። ለአምላካችን ተጥያለችው። ለማያድናት አምላክ እኮ ነው። ዛሬ ያዳነልንን የሞተልንን አምላክ እናሳዝነዋለን፣ እናስቀይመዋለን። ከላይ እስከ ቤተ መቅደሱ ከታች እስከ ቀበሌው እናሳዝነዋለን። እንመለስ፣ እንጸጸት። አየነው ክፉ ሥራ። የክፉ ሥራው ወደ ጉድጓድ ወደ መቀመቅ መውረድ ነው። ምዕመናን እባካችሁ አዳምጡት ይህን ቃል። ለጌታዬ ተጥዬ ነው። የት ነው ጌታሽ አለችው። ከዚህ ፈቅ በል ይበልሃል። አሁን ባለ ምግቡን ሊፈልግ
አንድ ሰው አልበቃው ብሎ ተመልከቱት። ጸጋ እግዚአብሔር ሲለይ እንዲህ ነው። ሆዳ የሞላ ቢለብሱት አያምርም፣ ቢናገሩት አይደምቅም። ሰውነት ባዶ ከሆነ ከመንፈስ ቅዱስ ባዶ ከሆነ ከእግዚአብሔር ጸጋ ባዶ ከሆነ ከእግዚአብሔር ጸጋ ባዶ የሆነው አንድ ሰው አልበቃው ብሎ እንስሳትን ይፈልግ ነበር። ምእመናን ሂድ ይተናኮልሃል አለችው። እኔማ ምን አቅም አለኝ? እሱ ሲመጣ አማትብበታለሁ፣ ከእኔ ጋር ያለው ይረዳኛል አለ። ከእኛ ጋር ያለው ማን ነው? ምእመናን ንገሩኝ እንጂ ከእኛ ጋር ያለው ምእመናን ማን ነው? እግዚአብሔር ካለ ለምን ረሳ ነው? እግዚአብሔር አለ ካለ ለምን ወንድማችን ጠላ? እግዚአብሔር ካለ ለምን ሙስናውን ተቀበለ? እግዚአብሔር አለ ካለ ጓደኞቻችን ለምን በደል? ለምን ዘሞት? ለምን ሰረፍ? ለምን ዋሸ? ምእመናን እግዚአብሔር አለ አለ ንጹሕ ቅዱስ ጊዮርጊስ በያመቱ በቆራጥነት ለእግዚአብሔር ሰውነቱን የሰጠ ጀራጎን እያንጎዳጎደው መጣ፣ እየሮጠ መጣ። በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለውን በአብ በወልድ በመንፈስ ቅዱስ ያማተመበት ብን ብሎ ጠፋ ሰይጣን። ምእመናን የእኛ ሰይጣን ዛሬ ሁኑ ነው። ፍቅር ማጣቱ የሚያሳጣን ሰይጣን፣ አጥንት የሚያስቆጥረው ሰይጣን፣ ሰውን የምንቅበት ሰይጣን፣ ሀልዮነ ይህ ገቢር የሚያስመጣን ሰይጣን። እባካችሁ እናውጣው፣ እባካችሁ አንዱን እንለምነው። ቅዱስ ጊዮርጊስ አስተማረ። ቅዱስ ጊዮርጊስ ቆራጡ ያችን ልጅ ከዚያ ከግንዷ ወርዶ ፈታት። ደስ ይበላችሁ ምእመናን፣ እግዚአብሔር ያውጣ። ዛሬ የምናከብር ስርዓታችን ይፍታን እግዚአብሔር። ያልታሰረ ያልተጨነቀ ያልታመመ ብዙ የማያስብ የለም። ቅዱስ ጊዮርጊስ ከስርዓታችን ያስፈታል። የድንግል ማርያም ልጅ ለወላዲተ አምላክ ልጅ ይንገርልን። ሁላችንም አልቅሰን እንለምነው። በታሰረችበት ገመድ ዘንዶውን አሰረና እየጎተተ በዚያ በከተማው ያዞረው ነበረ። ስገዱ አላቸው። የለም አምላካችን ኋላ ይጨርሰናል አሉት። ጊዮርጊስን እንግዲህ ተራ ሰው መስሏቸው ይሄ ደራጎን ይጨርሰናል፣ ዘንዶ ይጨርሰናል፣ አንሰግድም አሉት። ያን ዘንዶ በጦር ወግቶ ገደለው። ትልቁን ሰይጣን ጣለው። ደስ ይበላችሁ ምእመናን። ዘንዶውን ገደለበት ላይ የቅዱስ ሚካኤል ቤተ ክርስቲያንና የቅዱስ ጊዮርጊስ ቤተ ክርስቲያን ታነጸ። ደስ ይበል አንተ ምእመናን። ቅዱስ ጊዮርጊስ አባታችን፣ ቅዱስ ጊዮርጊስ ሰማዕቱ የአባቱን ምስፍና ሊያስከብር ብሩን ወርቁን ይዞ እየገሰገሰ ሲሄድ ዞሮን የሴት ዲያብሎስ የሚባል ሰባ ጣዖት አቁሞ ሰባ ጣዖት ለጣዖቱ መስዋዕት ሰውቶ ከዚያ ሲሰግድ ሲያሰግድ አገኘው ቅዱስ ጊዮርጊስ። የሃይማኖቱ ቀናኢ የሃይማኖቱ ገበሬ ቅዱስ ጊዮርጊስ ሰማዕቱ ወርቁን ብሩን ለነዳያን ሰጥቶ መስጦ ወደዚያ ከሃዲ ገሰገሰ። በመካከላቸው ተገኘ። አነ ውእቱ ክርስቲያናዊ ወአምን በእግዚእ ኢየሱስ ክርስቶስ አለ። በኢየሱስ ክርስቶስ አመንኩ፣ ፈጣሪዬን የማመሰግን እኔ ነኝ አላቸው። እባክህ እንዲህ በል ዛሬ ማተቱን ቆርጠህ ወደ ጤንቱ አትሂድ። ሌላ አምላክ የለም፣ አምላክ ኢየሱስ ክርስቶስ ነው። አምላክ ጊዮርጊስ፣ አምላክ ይስሐቅ፣ አምላክ አብርሃም ነው። ማተብን ስትቆርጥ ስትክድ ልጆች ሲሄድ ዝም ብለህ የምታይ እንዴት ሊሆን ነው? ወዴት ነው መፈጸሚያችን? እኔ ክርስቲያን ነኝ፣ ኢየሱስ ክርስቶስ ባሪያ አሽከር ነኝ አለ። አላወቀውም ያካዱ ንጉሥ። ደቀ መዝሙሮቹ አግኝተው የዘሮቹ ስሪ ቅዱስ ጊዮርጊስ አይደለምን አሉት። አንተማ የኛ አይደለምን አለ። አታለለው። ክፉ ሰው ማታለል ይወዳል። ክፉ ሰው ሃይማኖትን ማተብን ያስቆርጣል። ምግባር ሃይማኖት ያለው መስሎ እባካችሁ ብልህ ሁኑ። እባካችሁ አስቸጋሪ ዘመን ነው። ወንጌሉ ነው ዛሬ የተነበበው የማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ናሁ አነፌ እምለክሙ እንደ በጎች
እላችኋለሁ እንደ እባብ ብሉ ሁኑ፣ እንደ ርግብ የዋህ ሁኑ ተብላችኋል። ይህ ወንጌል አነቡት። በስመ ክርስቲያን መጥተን ዘምረን ብቻ አይደለም የምንጸድቀው። ምግባር ያስፈልጋል፣ ንጽሕና ያስፈልጋል፣ ትሕትና ያስፈልጋል፣ እውቀት ያስፈልጋል። በየትኛው ስራችን ነው? ምንድን ነው? ምን አድርገን ነው ለእግዚአብሔር? ሰማይ ተሰውተው ካሳዩን አልሰግድም ላንተ አለ። ለአንተ ጣዖት በዕለተ ዘሩ ስለተፈጠረው አልሰግድም ጣዖት ነው አለው። በችንካር አስቸነከረ። በምን አስቸነከረው? በችንካር እግሩን በስቶት ደሙ ተፈጠረ። አጎንብሶ ወደ ልመና አጎንብሶ ወደ ጊዮርጊስ ለሃይማኖቱ ብሎ ለእምነቱ ብሎ ተጎንብሶ ወደ ድንጋዮች ተጫኑበት። ተነሳ። እንደገና ሲያስቸግራቸው አንገቱን አስረው ድቅቅቅ አድርገው ከባዶ ቤት ዘግተውት ሄዱ። እግዚአብሔር መጥቶ አስነሳው። ደስ ይበላችሁ ምእመናን። መጥቶ አስነሳው። ተስፋችን ነው ለእኛ ትምህርት። ቤተክርስቲያናችን ለምደዋለች። እስካሁን ፈተናውን ለምደዋለች፣ መከራውን ለምደዋለች። ተስፋ አለ። ከእሱ ጋር መኖር ነው፣ ከእግዚአብሔር ጋር መኖር ነው። አስነሳው። 3 ጊዜ ትሞታለህ፣ ትነሳለህ፣ 6 ዓመት ትጋደላለህ ብሎ እግዚአብሔር ዳሱ አስነስቶታል። እግዚአብሔር ያመነ እግዚአብሔር ያስነሳዋል። በእምነቱ የጸና እግዚአብሔር ቤቱን በረከት ይባርክለታል። ተጨነቀ። የሚያደርገው አጣው። ዱንያኖስ ምን አባቴን ላድርግ አለ። አባይ ጠንቋይ መጣ። ምን መጣ? አባይ ጠንቋይ፣ ውሸታም ጠንቋይ፣ ዓለሙን የመሰለ ራሱ ያልዳነ አድናለሁ የሚል ይህንም አስማሰት እገድልሃለሁ አለ። አስማሰት እገድልሃለሁ አለው። በምን አውቃለሁ አለ። ግድ የለህም አለው። ብዙ ገንዘብ እሰጥሃለሁ አለ። የቆመችውን ላምዶ እንዲህ ሲንሾካሾኩባት ወድቃ ሞተች። ደንግጣ እውነት መሰለ ዱንያኖስ። የሰይጣን አስፋንዲዮስ የሚባል የሰይጣኖች አለቃ ደግሞ ለቅዱስ ጊዮርጊስ ሰጠው። በአብ በወልድ በመንፈስ ቅዱስም ቢያማተ እንደ ፀሐይ አበራ። ደስ ይበል ምእመናን። እንደ ፀሐይ አበራ። በዚህ በማርቆስ ወንጌል ምዕራፍ 16 እምነታችሁ የጸና ከእግዚአብሔር የሆናችሁ መዝሙር ጠጡ አትሞቱም ይላል። ይህን አይቶ የጠጣው ቅዱስ ጊዮርጊስ ብድግ ብሎ ተነሳ። የአባይ ጠንቋይ ቅዱስ ጊዮርጊስ ሲነሳ አይቶ በቅዱስ ጊዮርጊስ አመመን። ምእመናን ደስ ይበላችሁ፣ እግዚአብሔርን አመስግኑት። ቅዱስ ጊዮርጊስ ማመኑን አይቶ ወደ ሰማይ አንጋጦ መሬቱን ረግጦ ውሃ አፍልቆ ቶማስ መጥቶ አጥምቆለታል። ይህ ሃይማኖታችን። እባካችሁ ወዲያ ወዲህ አትበሉ። እባካችሁ በእግዚአብሔር ጽኑ። እባካችሁ በፍቅር ጽኑ። እባካችሁ በሰላም ጽኑ። ወገኖቼ ይህን ሃይማኖታችን በመንኮራኩር አስፈጨው። እንዴት ላድርግ አለ፣ ተጨነቀ። በመንኮራኩር የተፈጨውን ራሱ ኢየሱስ ክርስቶስ መጥቶ አስነስቶታል። ቅዱስ ጊዮርጊስ አስነስቶታል። ተጨነቀ። እንደገና አልጋ ላይ ያደረገው። አልጋ ላይ ካስተኛ በኋላ በስሩ እሳት አነደደበት። የጊዮርጊስ ደም ሲንጠፈጠፍበት ደሙ ጠፋ። አንተ አመስግነው እግዚአብሔርን። የልቅስ ሃይማኖት በሃይማኖት ደስታ የለም፣ መከራ ስቃይ ነው። በሰው ዋጋ የተገኘች ናት። ተሸንክሮ ተደብድቦ ነው የሰጠ። ክርስትና ሃይማኖት አልጋ በአልጋ ላይ አይደለም። ፈተናው ብዙ ነው። ቄሱ ዋሸ ንካት፣ መርጌታው ዋሸ ንካት፣ መነኩሴው ዋሸ ክደት፣ ተሰደው ክደት አያዋጣህም። የራስህን ጽና በሃይማኖት ነው። ሃይማኖት አትዋሽም። ሃይማኖት አሰርቅም። ቤተ ክርስቲያን አሰርቅም። ጥያቄ አለብህ፣ ፈተና አለብህ። እውነት እንዳይመስል ያለቀሰው ሁሉ ያነበው ሁሉ ኢየሱስ ኢየሱስ የሚለው ሁሉ እውነት አይምሰልሽ። ጌታ ተናግሮታል በማቴዎስ ወንጌል ምዕራፍ 7 ቁጥር 17 ላይ ጌታ አለት ምን ዋጋ አለው? አታነብ፣ አታዳምጥ። እኔ ወደ ብቻ እኛ ከሆነ ብቻ እንጠብቃት። እባካችሁ ይህችን ቤተክርስቲያን እንድረስላት። ይህችን ቤተክርስቲያን
ጌታዬ ጌታዬ ያለ ሁሉ ወደ መንግሥተ ሰማያት አይገባም አላቸው ኢየሱስ ክርስቶስ። ሌላ ጌታ የለም ከድንግል ማርያም የተወለደው እኔ ኢየሱስ ክርስቶስ ነኝ አለ። ሌላ አምላክ የለም መድኃኒዓለም ብቻ ነው። ምን አድርገህ ታሳየኛለህ አለው። ደሙን አፍስሶ ከተነሳ በኋላ አምላክህን ታምናለህ ኢየሱስ ክርስቶስን አንድ ታምር ሰርተህ አሳየን ተብሎ ጊዮርጊስ ተጠየቀ። ማነው የጠየቀው? ካዱ አረመኔዎቹ። የዛሬ 3 ዓመት ከምናምን የተፈጸመ ታሪክ። የደረቁትን እንጨቶች አለመደባቸው። ደስ ይበል ምመና የደረቁትን እንደገና አደረቁ። በኋላ ያ የለመለሙት እንደገና አደረቃቸው። ይህ ሃይማኖት 430 ዘመን የሆኑ ሙታንን አስነስቶ አሳያቸው። ደስ ይበል ምመና ኩራቤተ የለም ማለት ይህ ሰውዬ ዝግ ቤት ላስገባው አለ። የዛሬው በዓላችን ሊቃውንቱ ቅድም ሲያሳምሩት የነበረ በደንብ ሲያመሰጥሩት የነበረ የሰንበት ትምህርት ሲያመሰጥሩት የነበረ በመበለቷ ቤት ታሰረ። በመበለቷ በድሃ ቤት ድሆች አይዟችሁ ጋር አይንቀንም። ድሆች ሀብታም ነን። ድሃ እምነት የሌለው ነው። ድሃ ደካማ እምነት የሌለው ነው። ትሕትና የሌለው ነው። ፍቅር የሌለው ነው። እጁ የማይጾም ነው ድሃ። ቂጡ የማይጾም ነው ድሃ። እጁ እግሩ የሚሰርቅ ነው ድሃ። ተጸየፉትን፣ በደንብ ተጸየፉት። ድሆች ሀብታም ነን። በድሃ ቤት እግዚአብሔር ተገኘ። ኧረ ደስ ይበል። ምንም ልናስ የሚቀነስ የሌለባት ብትሰበስበውም አይሆንህም። ደዌ በሽታ ነው የሚሆን። ስኳሩ ግፍት እያ ስታለቅስ ትኖራለህ። ኋላም መግቢያ የለህም። ክርስቶስ በሀብታሙ ቤት አልተገኘ፣ በድሃ ቤት በመበለቷ ቤት ተገኘ። እንጀራ ስጭኝ ራበኝ አለ። ምን አለ? እንጀራ ስጭኝ ራበኝ፣ እንጀራ ስጭኝ። እሷ የሌላት የምትቀምሰው የሌላት እኛ ምን ነበር? እኔ በለው የሌለኝ ለአንተ ልሰጥ ነበር የምንለው። አደራችሁን እንዳትሉ፣ ካላችሁ መስጠት፣ ከሌላችሁ እግዚአብሔር ይስጥልኝ ማለት ነው። ትሬማን ድንግል ማርያምን የተናገረች አልሰማችሁም? አንቺን የመሰለ ወይዘሮ እንዴት ልመና መጣሽ? ተርቤ ነው ከገሊላ የመጣሁ እያለች ዘበተችባት። ቅዱስ ዮሴፍ መጣ። የእግዚአብሔር ወዳጅ ካለሽ መስጠት ከሌለሽ እግዚአብሔር ይስጥልኝ ማለት ነው ያለብሽ አላት። ይህን በመናገሯ ምን ተከፍቶ ወጣታል። ምን ዛሬኛ በዘመናችን ምን ተከፍቶ አይተን የለ፣ ሰው አልባ አይተን የለ። እኛ ሊያስተምር ነው። 30 ሰዎች ተሰውተው አይተን የለ። 30 ሰማዕት ከምን የመጣ ነው? ከኃጢአት ብዛት የመጣ ሰውነትን አለመቆጣጠር። ምን አለብኝ ማለት ወጣች። ቅዱስ ጊዮርጊስ ከምሰሶው ታስሮ ጣራውን ቀዶ 15 ክንድ አለብልቦ ተገኘ። ደስ ይበል ምዕመናን። ያቺ ብላቴና ተመልሳ ገባች። ዓይኑ የማይ ጆሮው የማይሰማ እግሩ የማይንቀሳቀስ ልጅ ነበራት። ዓይኑ የማይ ጆሮ የማይሰማ አፉ የማይናገር ነበራት። እያፈረች ሰው ሲመጣ ደብቃ ታስቀምጠው ነበር። ሰው ሳይባት፣ ሰው እንዳይባት ቅዱስ ጊዮርጊስ ዓይኑን አበራለት። ደስ ይበላችሁ ምዕመናን። ይህ ብቻ አይደለም። ጉስጉሽታው ዶቄቱ ሞልቶ፣ ማሰሮው ዘይቱ ሞልቶ፣ ቅሉ በርበሬው ሞልቶ ተገኘ። ደስ ይበል። በእምነት የተገኘ የተቸገርክ ንገረው ለቅዱስ ጊዮርጊስ። የተጠማ ለቅዱስ ጊዮርጊስ ንገረው። የምትታመም ለጊዮርጊስ ንገረው። የውሸት እየተሳልክ የለበጣ እየተሳልክ የውሸት እያጨበጨብክ ሰንበት ትምህርት ቤት ታላላቆችን አክብሩ። እባካችሁ አክብሯቸው እንባባል። ሰማዕታትን አክብሩ። እቻ ሃይማኖት የደጋጎች ሃይማኖት ናት። የጮሎች ሃይማኖት አይደለችም። ባይ እያልክ ሀገር አታጥፋ። የመጽሐፍ ቃል አይደለም፣ የመጽሐፍ ቋንቋ አይደለም። እንዴት ዋልክ እንዴት አደርክ የኛ ቋንቋ።
እንዴት አመችን የኛ ቋንቋ። እባክህ ጌታዬ ሆይ እግሩንም ጆሮውንም ፈውስልኝ እባክህ ብላ ለመነቻች ብላቴና። እናት ናትና የእናት ነገር የልጅ ነገር ያጓጓልና እሱ ጊዜው ገና ነው አላት ቅዱስ ጊዮርጊስ። ምን ገና ነው አለች? ጊዜው ገና ነው። በመጀመሪያ ግን የተናገረችው ቃል ርዕስ የተነሳውበት ዛሬስ ተመስገን አምላከ እስራኤል ከቤት የገባለች። ኧረ ደስ ይበላችሁ በእናንተ እንዴት ይገባ አምላከ እስራኤል ቤት የገባ እኮ ቅዱስ ጊዮርጊስ ነው። የገቡ እኮ መላእክት ናቸው። የገቡት እኮ ጻድቃን ናቸው፣ ሰማዕታት ናቸው። የኔና አንተ ቤት ባዶ አይደለም። መላእክት አለበት፣ ሰማዕታት አለበት፣ ቅዱሳን አሉበት፣ መድኃኔዓለም አለበት፣ ድንግል ማርያም አለችበት። ክብር ይሁን መድኃኔዓለም። ከዚያ በኋላ ተፈታ ቅዱስ ጊዮርጊስ። ያችንን ሴትዮ ቅዱስ ሚካኤል አስጠመቃት። ተጠመቀች፣ ክብርን አገኘች። ዱንያኖስ ተናደደ። ታበቱ ሰይጣን ይናደዳል። አንተና እኔ ጎበዝ ከሆነ ይናደዳል ሰይጣን፣ ያለቅሳል ሰይጣን። አቅም የለውም ሰይጣን፣ አቅም የለውም። አቅም የምትሰጠው አንተ ነህ። ሚስትን ሰይጣን እያሰሩ እንዳጥሎ አንተ ላይ ይወጣል። አንተ እየጠራው እኮ ነው። ጊዮርጊስን ባይተጠጋው አማተበበት እኮ ከአንጀቱ። እኛ እኮ ለሰውን ያዝነው የከበረውን መስቀል ሰውነታችን በኃጢአት አርክሰን። እባካችሁ ልጆች ስሙኝ፣ እባካችሁ አዳምጡኝ። ይፈጭ ተባለ ቅዱስ ጊዮርጊስ። በወፍጮ ተፈጨ፣ ዱቄት ሆነ ቅዱስ ጊዮርጊስ። እነዚህ ጸጋ የተለያቸው አምኑትም ቅጠሉ ሁሉ ድንጋዩ ሁሉ ጊዮርጊስ 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 አለ። ደስ ይበላችሁ ምዕመናን። ጊዮርጊስ ጊዮርጊስ አለ። ጊዮርጊስ ጊዮርጊስ ቅዱሱ ጊዮርጊስ ሰማዕቱ አለ። ከዚያ በኋላ እንታረቃለን። ጨርሻለሁ። ሹም ያለው እንታረቃለን። ላቁመው እንጂ ጨርሳ ላቁመው እንታረቃለን። ያሌባ ቁንጽል ይለዋል እኮ ሰይጣን፣ ቀበሮ ይለዋል ሰይጣን። እሺ እሾማለሁ፣ ሾከኝማ እሺ ደስ ይለኛል አለ። ወስዶ ቤቱ ቁጭ አደረገው። ከእስከ ንግሥቷ ጋር ቁጭ አደረገው። ሲወርድ ሲነሳ ሲጸልይ አደረ። ያችን ንግሥት አሳመናት። ደስ ይበላችሁ ምዕመናን። ያውጉን እዚያ ተቀምጧል። አይኑ ድሞ አንካሳውን እዚያ ተቀምጧል። የታመምክ አይዞህ፣ እምነቱን ተቀባ፣ ጸበሉን ጠጣ፣ ዳውሳው ቤተ ክርስቲያኑ ትድናለህ። ዱንያኖስ እዚያ ገብቶ በጣዖቱ ይጸልይ ነበረ። አንተ ሕፃን አለው። ልብ አለው፣ እግር የለው፣ እጅ የለው፣ ጆሮ አይነሳ። ተነሳና ቁም አለው። ብድጉን ቆመ። ደስ ይበላል። የታደል ክርስቲያን፣ የተመረጠ ክርስቲያን፣ በዚህ የተገኘ እግዚአብሔር የመረጠህ ተዋሕዶ ሃይማኖትን ብዬ ሙሽራ እያለች ዘምር ነበረ። ዘማሪው ሲያስተምረን ሂድና ጥረው ያን ካዲ ጠንቋይ ጥረው አለው። ያ እግር የሌለው ሰው ሩጦት እየሮጠ መጣ። እውነትም አንተ አምላክ ነህ ታድናለህ አለው። አይ እኔ ቢሰውልኝ እንጂ አምላክ አይደለሁም አበቃው። ይህ እኮ ነው እንግዳስ ዳታ አቤሮ የዋጠሽ ምድር ተዋርተ ብሎ ምድሩ ከቶ ተውጣ። ክፉ ሰው እንጂ ነው። ለጊዜው እንመራለን እያቃጠል እያሳደድ የማይገባ እየሰራ ስንኖር እግዚአብሔር የማያውቅ አይምሰልህ። ከኔ ጀምሮ አንተ ጀምሮ ባለስልጣን ካለ እባክህ እግዚአብሔር እዘን እንጩህ። እሱ ትንሽ ነው የሚያምንብን። መጣና ተበሳጨ። ጊዮርጊስ ለኔ ሊሰግድ ነው። ኑ ብሎ ሕዝቡን ሰበሰበ። እንኳን ሊሰግድለት ተሳቀበት። ሚስቱም እንዲህ አለችው፣ ተብዬ ነበረ እኮ የጊዮርጊስን ነገር ለምን አታምንም ሲል አንገቷን እየጎተተ ወደ ነገሥታት አቀረባት። ወደ አሕዛብ ነገሥታት ሚስቱን ፈረሙባት። ትሙትባል ሙታ ደማ ሰማዕት ሁና ጽድቅን አግኝታለች። ደስ ይበላችሁ ምዕመናን። ኃጢአተኛ ይጸድቃል፣ የዋሸች ትጸድቃለሽ፣ የዘሞች ትጸድቃለሽ። ተመለሽ፣ ጽንሱን ያስወረሽ፣ ባልሽን ያማሽ፣ በባሽ ላይ የወሰንሽ ትጸድቃለሽ። ንስሐ ግቢ፣ ወደዚህ ትጸድቃላችሁ። እባካችሁ የንስሐ ቀን ነው። ሰማዕትነትን አገኘች። ቅዱስ ጊዮርጊስ ጸለየ። በዚያ በኤልያስ ቤት ሲጸልዩ
እሳት ወርዳ ተበላቸው ነበርና ጸለየና እባክህን ከሃዲ አሳፍርልኝ ከሰማይ እሳት ይውረድና ይበላቸው። ምዕመናን ክርስቲያን አይረባ አለ ቅዱስ ጊዮርጊስ። ምዕመናን አይረባ ክርስቶስም እኮ ምዕመናን አይሳያሙ አይሰቃዩ ነው ወደዚህ የመጣው። ሞተ በፈቃዱ ወተቀብረ በስምረቱ። ዛሬኛስ ጓደኛችን ገድለን ነው ጥቅም የምናገኘው። ጓደኛችን ገብተን ነው። ሃይማኖታ ግን ለጓደኞቻቸው ነው የሞቱ። እሳት ወርዳ በላቻቸው። የመጨረሻው ልጆቹም የወረቡት አባቶቻችንም የወረቡት በአንተ ስም የመጸውት በአንተ ስም ቤተክርስቲያን ያሰራ በአንተ ስም የተሰየመ በአምድ ወርቅ ጽፍልሃለሁ ተብሏል። ከዚህ በኋላ ሰማዕትነትን አግኝቶ አክሊል ወርዶለት የሞተ ሰማዕት ነው። የመጨረሻው ዲዮቅልጥያኖስ እንዴ ክርስቲያን ነበር እኮ ሊቃውንት አዳምጡ፣ ታውቁታላችሁ። ለእናንተ አይደለም። ዲዮቅልጥያኖስ የመጨረሻው ትምህርት ነው። ክርስቲያን ነበረ። በአባ አጋቶስ ምክንያት በጳጳሱ ምክንያት በገንዘብ ተካክደው ከዚያ ወዲያ ነው አብያተ ክርስቲያናት ይታጸዋ፣ አብያተ ጣዖታት ይትረሃዋ። ቤተ ክርስቲያን ስትዘጋ ጣዖታት ይከፈቱ ብሎ አዋጅን አውጆ ቤተ ክርስቲያን ተቃጠሉ፣ መጻሕፍት ተቀደዱ፣ ክርስቲያን ታረዱ፣ ደማቸው እንደ ጎርፍ ፈሰሰ። ምን ቀረ? የቅዱስ ጊዮርጊስ ቤተ ክርስቲያን ቀረ። የማን ቀረ? ሌላው ተቃጥሎ አልቆ አሽከሮቹ ነገሩት። የቅዱስ ጊዮርጊስ ቤተ ክርስቲያን እንዲህ ብሎና ልናቃጥል ነበር አሉት። እየሮጠ መጣ ዲዮቅልጥያኖስ። ልብ አድርጋችሁ ስሙኝ። መጥያን ቤተ ክርስቲያን አቃጥላለሁ ሲል መቅደሱ ሲመታው ሁለት ዓይኑ ጠፋ። የሰይጣን ዓይኑ ጠፋ። ደስ ይሆናል። ሁለት ዓይኑ አደራ ልጆች፣ አደራ ሃይማኖታችሁ ልመና ገባ። ክርስቲያኖች እየሄዱ አይደለም እናበራለን ምን ታድርጋለና አሉ። አያችሁ የጠፉትን የቀሩትን ክርስቲያን እጨርስላችኋለሁ። እንዲህ እኮ ነው የኛ ፈተና። ዛሬ ይደንቀናል እንዴ? ዛሬ አዲስ አይሆንም። አብረን እንታገል። በጸሎት ነው፣ በሌላ አይደለም። እኛ አንድ በመሆን በመፋቀር ነው። አንዱ አይደለም ወገኖቼ። ከዚያ ወዲያ እየለመነ ታውቶ የሚባል ሰይጣን እድል ፈንታ ከኔ ጋር ነው እኔ ሰይጣን እንደብሎ ዓይኑ ጠፍቶ እስከ ዕለተ ሞቱ ኑሯል ይላል። ስለዚህ ሃይማኖታችን ያጽናልን፣ ሀገራችን ኢትዮጵያ ያድርግልን። እስቲ ብድግ በሉ፣ እስቲ ብድግ በሉ፣ ብድግ በሉ። ዛሬ ታላቅ በዓል ነው። ዓይነ ስውር የበራበት፣ አንካሳ የተፈወሰበት፣